ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሮት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራ ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በአውሮፓ ቻምፒዮንስ ሊግ የተደረጉ ተጠባቂ ሁለት ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ ተመልክተን ከጨዋታዎቹስ በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ባየርን ሙኒክና አርሰናል አሸንፈዋል። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ባየርን ሙኒክ ከሪያል ማድሪድ ጋር ያደረገውን ጨዋታ 2-1 ማሸነፍ ችሏል። የባየርን ሙኒክን የማሸነፊያ ግቦችም ሃሪኬንና ሉዊስ ዲያዝ ሲያስቆጥሩ ለሪያል ማድሪድ ኪሊያን ሙባፔ ከመረብ አሳርፈዋል። በሌላ በኩል አርሰናል ከስፖርቲንግ ሊዝበን ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የመድፈኞችን የማሸነፊያ ግብም ካይ ሃቨርትዝ ባለቀ ሰዓት ማስቆጠር ችሏል። ፈረንሳዊ የፌት መስመር አጥቂ ኪሊያን ሙባፔ 14ኛ የአውሮፓ ቻምፒዮንስ ሊግ ጎሉን ትናንት ምሽት ማስቆጠር ችሏል። የማልስ ጨዋታዎቹ ደግሞ በሚቀጥለው ሳምንት ረቡዕ የሚደረጉ ይሆናል። ሙኒክን በሜዳው ማሸነፍ እንችላለን። አርቤሎአ የሪያል ማድሪድ ዋና አሰልጣኝ አልቫሮ አርቤሎአ ባየርን ሙኒክን በሜዳው ማሸነፍ እንችላለን በማለት ተናግሯል። በየትኛውም ስታዲየም የማሸነፍ አቅም እንዳለን አምናለሁ ያለው አሰልጣኙ ያንን ደግሞ ዛሬ በፈጠርነው የግብ ዕድል አረጋግጠናል ብሏል። አክሎም አሁንም በሕይወት አለን፣ የአንድ ጎል ልዩነት ነው፣ ዕድሎችን መጠቀም አለመቻላችን አሳዛኝ ነው ሲል ተደምጧል። ቀላል አይሆንም፣ ነገር ግን ሙኒክ ላይ ሄዶ ማሸነፍ የሚችል ቡድን ካለ እሱም ሪያል ማድሪድ ነው ሲል ጨምሮ ተናግሯል። ወደ ሙኒክ የምንሄደው ጨዋታውን ለማሸነፍ ያለን ነገር ሁሉ ጠቅልለን ይዘን ነው ሲል የሪያል ማድሪድ ዋና አሰልጣኝ አርቤሎአ ከትናንት ምሽቱ የክለቡ ሽንፈት በኋላ ተናግሯል። ሪያል ማድሪድ እና ባየርን ሙኒክ ትናንት ምሽት በአውሮፓ መድረክ በታሪክ ለ30ኛ ጊዜ ተገናኝተዋል። ይህም ክለቦቹን በአውሮፓ ውድድሮች ታሪክ በርካታ ጊዜ እርስ በርስ የተገናኙ ክለቦች አድርጓቸዋል። ሁለቱ ክለቦች ለመጀመሪያ ጊዜ በ1976 የተገናኙ ሲሆን ሁሉም ግንኙነታቸው በአውሮፓ ቻምፒዮንስ ሊግ ላይ ብቻ ነው። በጣም ብዙ ጊዜ እነማን ተገናኙ የሚለው ስንመለከት ሪያል ማድሪድ እና ባየርን ሙኒክ 30 ጊዜ፣ ሪያል ማድሪድ እና ጁቬንቱስ 22 ጊዜ፣ ኢንተር ሚላንና ሪያል ማድሪድ 19 ጊዜ፣ ባርሴሎና እና ቼልሲ 18 ጊዜ እንዲሁም ባርሴሎና እና ኢንተር ሚላን 18 ጊዜ ተገናኝተዋል ተብሏል። ራያ ስላለን እድለኞች ነን። ማይክል አርቴታ የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ዴቪድ ራያን የዓለም ምርጡ ግብ ጠባቂ ሲል አወድሶታል። እዚህ ከመጣ ጀምሮ ምርጥ አቋሙን እያሳየ ነው ያለው ማይክል አርቴታ እሱ ከኛ ጋር ስላለ እድለኞች ነን ሲል ገልጿል። አክሎም ግማሽ መንገድ ተጉዘናል፣ አሁን በደጋፊዎቻችን ፊት ስራውን መጨረስ አለብን፣ ያንን ካደረግን ማለም እንጀምራለን ሲል ማይክል አርቴታ ተናግሯል። ካይ ሃቨርትዝ ትልቅ አጋጣሚዎችና ጨዋታዎችን ይወዳል፣ በአስፈላጊ ሰዓት መገኘት ከትልቅ ተጫዋች የምንፈልገው ነገር ነው ሲል ማይክል አርቴታ ጨምሮ ተናግሯል። እንዲሁም ከትናንት ምሽቱ የስፖርቲንግ ሊዝበንና የአርሰናል ጨዋታ መጠናቀቅ በኋላ የአርሰናሉ ግብ ጠባቂ ዴቪድ ራያ የጨዋታው ኮከብ በመባል መመራት ችሏል። ትናንት ምሽት አርሰናል ጨዋታውን ማሸነፉን ተከትሎ በቀጣይ የውድድር ዘመን ከእንግሊዝ 5 ክለቦች በአውሮፓ ቻምፒዮንስ ሊግ ላይ እንደሚሳተፉ ተረጋግጧል። ይህም መረጋገጡ ለማንቸስተር ዩናይትድ፣ ለቼልሲና ለሊቨርፑል እንዲሁም ለአስቶን ቪላ ትልቅ ዜና ሆኖላቸዋል። በሌላ በኩል ስፖርቲንጎች በሜዳቸው ባደረጓቸው ያለፉት 16 ጨዋታዎች ምንም ሽንፈት አላስተናገዱም ነበር። ትናንት ምሽት በአርሰናል የመጀመሪያ ሽንፈታቸውን አስተናግደዋል። ትናንት ምሽት በአውሮፓ ቻምፒዮንስ ሊግ አርሰናል ወደ ፖርቹጋል አቅንቶ ስፖርቲንግ ሊዝበንን 1-0 ባሸነፈበት ጨዋታ ላይ ቤተሰቦች ማክስ ዶማን የላሚን ያማልን ሪከርድ በመስበር በአውሮፓ ቻምፒዮንስ ሊግ ታሪክ በኳርተር ፋይናል ጨዋታ መጫወት የቻለ በዕድሜ ትንሹ ተጫዋች በመሆን የአርሰናሉ ታዳጊ ተጫዋች አዲስ ሪከርድ አስመዝግቧል ተብሏል። በ16 ዓመት ከ97 ቀኑ በአውሮፓ ቻምፒዮንስ ሊግ ኳርተር ፋይናል ላይ የተጫወተ የመጀመሪያው ተጫዋች መሆን ችሏል ተብሏል።
ትናንት ምሽት ከተደረጉት የአውሮፓ ቻምፒዮንስ ሊግ ሁለት ወሳኝ ጨዋታዎች በኋላ ማለትም ሪያል ማድሪድና ባየርን ሙኒክ እንዲሁም ስፖርቲንግ ሊዝበንና አርሰናል ከተጫወቱበት ጨዋታ በኋላ ቀጣይ ወደ ግማሽ ፍጻሜ የማለፍ ከፍተኛ እድል የተሰጣቸው ክለቦች እነማን ናቸው የሚለውን ኦፕታ በፐርሰንት እንዲያስቀምጧል። ትናንት ጨዋታዎቹ ከመደረጋቸው በፊት ባየርን ሙኒክ 66% እንዲሁም ሪያል ማድሪድ 34% ወደ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የማለፍ እድል አላቸው ሲል ኦፕታ ቅድመ ግምቱን በፐርሰንት እንዲያስቀምጡ ነበር። ነገር ግን ከጨዋታው በኋላ ትናንት ምሽት ከተደረገው ጨዋታ በኋላ ባየርን ሙኒክ 84% እንዲሁም ሪያል ማድሪድ 16% ብቻ ወደ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የማለፍ እድል አላቸው ብሏል ኦፕታ። እንዲሁም የስፖርቲንግ ሊዝበንና የአርሰናልን ስንመለከት ደግሞ ትናንት ምሽት ጨዋታው ከመደረጉ በፊት ኦፕታ ይፋ እንዳደረጉ መረጃ ከሆነ ቅድመ ግምቱን ሲያስቀምጥ ለስፖርቲንግ ሊዝበን 15% እንዲሁም ለአርሰናል 85% ወደ ግማሽ ፍጻሜ የማለፍ እድል አላቸው ሲል ኦፕታ በፐርሰንት እንዲያስቀምጡ ነበር። እንዲሁም ትናንት ምሽት አርሰናል ጨዋታውን ካሸነፈ በኋላ ለስፖርቲንግ ሊዝበን 6% እንዲሁም ለአርሰናል 94% ወደ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የማለፍ እድል አላቸው ሲል ኦፕታ ቅድመ ግምቱን እንዲያስቀምጧል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። ዛሬ ምሽትም በአውሮፓ ቻምፒዮንስ ሊግ የሚደረጉ ወሳኝ ሁለት ጨዋታዎች አሉ። ቤተሰቦች በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ባርሴሎና አትሌቲኮ ማድሪድን ያስተናግዳል። እንዲሁም ፒኤስጂ ሊቨርፑልን የሚያስተናግድ ይሆናል። ቤተሰቦች የሁለቱንም ጨዋታዎች ውጤቶች ቅድመ ግምቶቻችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ሊቨርፑል ምርጥ ቡድን ነው ብሏል ሉዊስ ኤንሪኬ። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ከዛሬ ምሽቱ የሊቨርፑል የአውሮፓ ቻምፒዮንስ ሊግ ጨዋታ በፊት አስተያየቱን ሰጥቷል። አሰልጣኙ ምን አለ የሚለው ስንመለከት ጨዋታው ለሁለቱም ቡድኖች አስቸጋሪ ይሆናል፣ ነገር ግን እኛ ዝግጁ ነን ብሏል። ባለፈው ዓመት የአሸናፊነት ግምት የነበረው ሊቨርፑል ነበር፣ ጨዋታውን ግን ያሸነፍነው እኛ ፒኤስጂዎች ነበረን ብሏል። በዚህ ደረጃ ላይ የትኛውን ቡድን ከየትኛውን ቡድን የበለጠ አይደለም። ስለዚህ ፒኤስጂ ዘንድሮ የተሻለ እድል ያለውም ብሏል። ያለብን ስራ ከባድነት እናውቃለን፣ ምርጥ ቡድን ናቸው፣ ጥሩ አሰልጣኝ አላቸው፣ ከእንግሊዝ ቡድኖች ጋር መጫወት ለምደናል ብሏል የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ። በጨዋታው ከሊቨርፑል የተሻለ የኳስ ቁጥጥር እንደሚኖረን ተስፋ እናደርጋለን ሲል የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ተደምጧል። ቤተሰቦች እስኪ አሁን ደግሞ ዛሬ ምሽት ስለሚደረገው የፓሪስ ሴንት ጀርመንና የሊቨርፑል ጨዋታ አንዳንድ ነገሮች ልበላችሁ። የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታ ፒኤስጂ ከሊቨርፑል ምሽት 4 ሰዓት በፓርክ ደ ፕሪንስ የሚጠበቅ ጨዋታ አለ። ዛሬ ምሽት ሊቨርፑል ወደ ፈረንሳይ ዋና ከተማ ወደ ሆነችው ፓሪስ አግንቶ የፈረንሳዩን ገናና ክለብና ያለፈው ዓመት የዚህ ውድድር አሸናፊ የሆነውን ፓሪስ ሴንት ጀርመንን ምሽት 4 ሰዓት ላይ በፓርክ ደ ፕሪንስ የሚገጥም ይሆናል። ሊቨርፑል ያለፈው ዓመት በዚሁ በአውሮፓ ቻምፒዮንስ ሊጉ በላስት 16 የተገናኙ ሲሆን የመጀመሪያው ዙር ጨዋታ በፓርክ ደ ፕሪንስ ተደርጎ ጨዋታውን ሊቨርፑል 1-0 አሸንፎ የነበረ ቢሆንም በሁለተኛው ዙር ጨዋታ በአንፊልድ ፒኤስጂዎች መደበኛውን 90 ደቂቃ እንዲሁም ጭማሪ 30 ደቂቃውን 1-0 እየመሩ አጠናቀው በፍጹም ቅጣት ምት 4-1 በማሸነፍ ወደ ቀጣዩ ዙር ማለፋቸው ይታወሳል። እናም ዛሬ በድጋሚ በቻምፒዮንስ ሊጉ የሚገናኙ ሲሆን ምንም እንኳን የሊቨርፑል ወቅታዊ አቋም ጥሩ ባይሆንም ሁለቱ ቡድኖች የዛሬውን ጨዋታ አሸንፈው ወደ ቀጣዩ ዙር የማለፍ ዕድላቸውን ከወዲሁ ለማደላደል ዛሬ ምሽት ከባድ ጨዋታ የሚያደርጉ ይሆናል። የሁለቱ ክለቦች የእርስ በርስ ግንኙነት ምን ይመስላል የሚለውን ስንመለከት ባለሜዳው ፒኤስጂ እና ሊቨርፑል በሁሉም ውድድሮች በአጠቃላይ 6 ጊዜ የተገናኙ ሲሆን ፒኤስጂዎች 3 ጊዜ ያሸነፉ ሲሆን እንዲሁም ሊቨርፑል በተመሳሳይ 3 ጨዋታዎችን አሸንፈዋል። ምንም ጨዋታ በአቻ ውጤት አላጠናቀቁም። ሁለቱ ክለቦች ባደረጓቸው 6 አጠቃላይ ጨዋታዎችም 15 ግቦች በአጠቃላይ የተቆጠሩ ሲሆን ፒኤስጂዎች 8 ግቦችን በሊቨርፑል መረብ ላይ ሲያሳርፉ ሊቨርፑል ደግሞ 7 ግቦችን በፒኤስጂ መረብ ላይ ማሳረፍ ችሏል። 6 ጨዋታዎችን አድርገዋል። 3 ጨዋታ ፒኤስጂ አሸነፈ፣ 3 ጨዋታ ሊቨርፑል አሸንፏል። ምንም ጨዋታ
አቻ አልወጡም። ዛሬስ ማን ያሸንፋል የሚጠበቅ ይሆናል። የሁለቱን ክለቦች የቡድን መረጃ ደግሞ ስንመለከት በፒኤስጂ በኩል ብራድሌ ባርኮላ በቁርጭምጭሚት ጉዳት ምክንያት፣ ፋቢያን ሩይዝ በጉልበት ቁስል ምክንያትና ሴኒ ማዮሊ በጡንቻ ጉዳት ምክንያት ከፒኤስጂ በኩል ከዛሬው ጨዋታ ውጪ ናቸው ተብሏል። በሊቨርፑል በኩልስ እነማን ከጨዋታ ውጪ ናቸው የሚለው ስንመለከት በዛሬው ጨዋታ ላይ የጡንቻ ጉዳት ያስተናገደው ግብ ጠባቂው አሊሰን ቤከር የጉልበት ጉዳት ያለበት፣ ኮነር ብራድሌ የኤሲኤል ጉዳት ያለበት ነገር ግን በሜዳ ላይ ለብቻው ለምድ ጀመረው ጆቫኒ ሊዮን እና የቁርጭምጭሚት ስብራት ጉዳት ያለበት ዋታሩ ኢንዶ ሲዝኑ መጨረሻ ድረስ ወደ ሜዳ አይመለሱም። በሌላ በኩል ለረጅም ጊዜ ጉዳት ላይ ቆይቶ ባለፈው ሐሙስ ወደ ልምምድ የተመለሰው እናም ለጥንቃቄ ሲባል ከማንቸስተር ሲቲ ጨዋታ ውጪ የነበረው ስዊድናዊው የፊት መስመር አጥቂ አሌክሳንደር አይሳክ ዛሬ ወደ ሊቨርፑል ስብስብ እንደሚመለስ ይጠበቃል። በተረፈ ሌላ ምንም አይነት ጉዳት በሊቨርፑል በኩል የለም። ከጨዋታ ውጭ የሆኑ ተጫዋቾች አሊሰን ቤከር፣ ኮነር ብራድሌ፣ ጆቫኒ ሊዮንና ዋታሩ ኢንዶ ናቸው። ቤተሰቦች ፓሪስ ሴንት ጀርመን ወይንስ ሊቨርፑል ማን ያሸንፋል? የጨዋታውን ውጤት ቀድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ዛሬ ምሽት ከሚደረገው የፓሪስ ሴንት ጀርመንና የሊቨርፑል ጨዋታ ቀደም ብሎ የሊቨርፑል ዋና አሰልጣኝ አርኔ ስሎት እንዲህ ብሏል። በቻምፒዮንስ ሊጉ ረጅም እቅድ ያለኝም ብሏል። የሊቨርፑል አሰልጣኝ አርኔ ስሎት ቻምፒዮንስ ሊጉን አሸንፋለሁ የሚል እቅድ እንደሌለው ጠቁሟል። በውድድሩ ወደፊት ረጅም የመጓዝ እቅድ የለኝም ያለው አሰልጣኙ በተለይ ከፒኤስጂ ጋር በምንጫወትበት ጊዜ እነሱ የአውሮፓ ምርጥ ናቸው ብሏል። ፒኤስጂ ባለፈው ዓመት አስደናቂ ነበር፣ በዚህ ዓመት ደግሞ ከዛም የተሻሉ ሆነዋል ሲል ተደምጧል። እነሱ ጠንካራ ቡድን ናቸው፣ ነገር ግን ጥቃቅን ነገሮች ልዩነት ሊፈጥሩ ይችላሉ ሲል አርኔ ስሎት ተናግሯል። አክሎም ሁለተኛ ዕድል ማግኘታችን ግን ጥሩ ነው ሲል ተደምጧል። በሌላ በኩል ዛሬ ምሽት ባርሴሎና ከአትሌቲኮ ማድሪድ ጋር ይጫወታል። እናም የባርሴሎና እና የአትሌቲኮ ማድሪድን ጨዋታ ማን ይመራዋል የሚለው ስንመለከት ባርሴሎና ከአትሌቲኮ ማድሪድ ጋር የሚያደርጉት ተጠባቂ የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታን የመጀመሪያ ዙር ጨዋታን የሚመሩት ዳኛ ታውቀዋል። ዛሬ ምሽት 4 ሰዓት የሚደረገውን ተጠባቂ ጨዋታን ሮማንያዊ ዳኛ ስቴቫን ኮቫችስ በመሃል ዳኝነት እንደሚመሩት ተመርጠዋል። ዋና ዳኛው ከዚህ በፊት 2 የባርሴሎና የአውሮፓ ቻምፒዮንስ ሊግ ጨዋታን የመሩ ሲሆን በአንዱ ተሸንፈው በአንዱ አቻ ተለያይተዋል። በሌላ በኩል 5 የአትሌቲኮ ማድሪድ ጨዋታዎችን ሲመሩ በ4ቱ አትሌቲኮ ማድሪዶች ተሸንፈው በአንዱ አቻ ተለያይተዋል። ከጨዋታ ውጤት ጥቆሞች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ፊፋ ስፔን ላይ ምርመራ ጀምሯል ተብሏል። የዓለም እግር ኳስ የበላይ ፊፋ የስፔን ብሔራዊ ቡድን ላይ የዲስፕሊን ምርመራ መጀመሩን አስታውቋል። የስፔን ደጋፊዎች ከግብፅ ጋር በነበራቸው የወዳጅነት ጨዋታ ሃይማኖት ላይ ያነጣጠረ የጥቃት ዝማሬ ማሰማታቸው ይታወሳል። አሁን ላይም ፊፋ የስፔን እግር ኳስ ፌዴሬሽን ላይ የዲስፕሊን ምርመራ እንደጀመረ ይፋ አድርጓል። የሀገሪቱ ደጋፊዎች ያሳዩትን ያልተገባ ባህሪም ተከትሎ ላሚን ያማል በማህበራዊ ትስስር ገጹ ተቃውሞ እንደነበር አይዘነጋም ሲል ይህንን መረጃ ሜን ስፖርት ዘግቦታል። ጋብሪኤል ማርቲኔሊ የአርሰናሉ የግራ መስመር አጥቂ ቅጣት አይጣልበትም ተብሏል። አርሰናል በሳውዛምፕተን በተሸነፈበት ጨዋታ ጋብሪኤል ማርቲኔሊ የጨዋታውን ዳኛ ባሮት ሲገፋቸው ታይቶ ነበር። ማርቲኔሊ በሰዓቱ ኳሷን ወስዶ ጨዋታውን በቶሎ ለማስጀመር የዳኛውን ክንድ በመያዝ ገፍቷቸው እንደነበር ይታወሳል። እናም በዚሁ ምክንያት በጨዋታው መጠናቀቂያ አካባቢ ዳኛው ለጋብሪኤል ማርቲኔሊ የማስጠንቀቂያ ካርድ አስመልክተውት ነበር። አሁን ላይም የእንግሊዝ ኤፍኤ ጋብሪኤል ማርቲኔሊ ላይ ተጨማሪ የዲስፕሊን ቅጣት ውሳኔ እንደማይጥል አሳውቋል ሲል ይህንን መረጃ ሚራር ስፖርት ዘግቦታል። አሮን ራምሴ ጫማውን ሰቀለ። ቤተሰቦች ይህንን መረጃ ሜን ስፖርት ዘግቦታል። ዌልሳዊ የቀድሞ የአርሰናል አማካይ አሮን ራምሴ በ35 ዓመቱ ጫማውን መስቀሉን በይፋ አስታውቋል። አሮን ራምሴ በሜክሲኮ ክለብ ፑማስ ሲጫወት ነበር። ይህንን ለመወሰን ቀላል አልነበረም። ከብዙ ማሰላሰል በኋላ ራሴን ከእግር ኳስ ለማግለል ወስኛለሁ ሲል ራምሴ ተናግሯል። ራምሴ ከአርሰናል ጋር 3 የኤፍኤ ካፕና 3 የኮሚኒቲ ሺልድ ዋንጫዎችን ማሸነፍ ችሏል። በሌላ መረጃ ፌዴሬሽኑ ለጣሊያን ብሔራዊ ቡድን እኔን ካልቀጠረ ሞኝ ነው ብለዋል።
አንቶኒዮ ኮንቴ። የናፖሊ ዋና አሰልጣኝ አንቶኒዮ ኮንቴ የጣሊያን ብሔራዊ ቡድንን የማሰልጠን ፍላጎት እንዳላቸው ተናግረዋል። አንቶኒዮ ኮንቴ ሲናገሩም እኔ የፌዴሬሽኑ ኃላፊ በሆን ኖሮ የእኔን ስም በእጩነት ውስጥ አስቀምጥ ነበር፣ ሞኝ አልሆንም ነበር ብለዋል። ብሔራዊ ቡድኑን ለዓመታት ማሰልጠናቸውን ያስታውሱት አሰልጣኙ ቦታውን ጠንቅቄ ያውቀዋለሁ፣ ሀገርንም ሞከል ምርጥ ነገር ነው ሲሉ ተናግረዋል። የጣሊያን ብሔራዊ ቡድን ከጂናኖ ጋትሶ ጋር መለያየቱን ተከትሎ ስሙ ከተለያዩ አሰልጣኞች ጋር እየተነሳ ይገኛል። ይህንንም ተከትሎ ፌዴሬሽኑ ለጣሊያን ብሔራዊ ቡድን እኔን ካልቀጠረ ሞኝ ነው ሲሉ አንቶኒዮ ኮንቴ ተናግረዋል። ዌስትሃም ዩናይትድ ከፊፋ ካሳ ጠየቀ እየተባለ ነው። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። ዌስትሃም ዩናይትድ አሮን wan-bissaka ለሀገሩ ጨዋታ ለማድረግ ከሄደበት አለመመለሱ ተከትሎ ለፊፋ ቅሬታ ማቅረቡ ተገልጿል። ቢሳካ ኮንጎ ለዓለም ዋንጫ ውድድር ማለፏን ተከትሎ በሀገሪቱ ደስታውን እያከበረ ይገኛል። በዚህም ምክንያት ቢሳካ ዌስትሃም ዩናይትድ በሊድስ ዩናይትድ በተሸነፈበት ጨዋታው ላይ ሳይሳተፍ ቀርቷል። የፊፋ ግም ተጫዋች የብሔራዊ ቡድን ጨዋታ ባለቀ 48 ሰዓታት ውስጥ ወደ ክለቡ እንዲመለስ ያስገድዳል። ይሁን እንጂ የኮንጎ ፕሬዝዳንት የደስታ ክብረ በዓል ማዘጋጀታቸውን ተከትሎ ቢሳካ ወደ ክለቡ እንዳይሄድ ፍቃድ አለመስጠታቸው ተገልጿል። ዌስትሃም ዩናይትድ ላይ ለይፋ ቅሬታውን ያሰማ ሲሆን ካሳ እንዲሰጠው ጠይቋል ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ የሊቨርፑል ደጋፊዎች ተቃውሞ ሊያሰሙ ነው ተብሏል። የመርሴዱ ክለብ ሊቨርፑል ደጋፊዎች የክለቡን ትኬት ዋጋ ጭማሪ ተከትሎ ተቃውሞ ለማሰማት አቅደዋል። ሊቨርፑል የሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉን ማሳወቁ ይታወሳል። የሊቨርፑል ደጋፊዎች ማህበርን በበኩሉ የውሳኔውን በመቃወም በአንፊልድ ውጪ እና ውስጥ ተቃውሞ ለማሰማት ማቀዳቸውን አሳውቀዋል። ደጋፊዎቹ የመጀመሪያውን ተቃውሞ ክለቡ ቅዳሜ ከፉላም ጋር በሚያደርገው ጨዋታ እንደሚጀምሩ ገልጸዋል ሲል መረጃውን ስካይ ስፖርት ዘግቦታል። ከሊቨርፑል ጋር በተያዘ አርኔ ስሎት እስከ ቦክሲንግ ዴይ እድል ቢሰጠው ብሏል። ሚካ ሪቻርድስ የቀድሞ ማንቸስተር ሲቲ ተጫዋች ሚካ ሪቻርድስ አሰልጣኝ አርኔ ስሎት መሰናበት የለበትም በማለት ተናግሯል። ሚካ ሪቻርድስ ሲናገርም አርኔ ስሎት በመጀመሪያ ዓመቱ አምና ፕሪሚየር ሊጉ እንዳሸነፈ መዘንጋት የለብንም ሲል ተናግሯል። በዚህ ምክንያትም በሚቀጥለው የውድድር ዘመን በሊቨርፑል በመለከተው እወዳለሁ ሲል ጨምሮ ተናግሯል። አክሎም ምንም መሻሻል የማያሳይ ከሆነ ክለቡ ቦክሲንግ ዴይ ላይ ለውጥ ማድረግ ይችላል ሲል ተደምጧል። የአሰልጣኝ አርኔ ስሎት የሊቨርፑል ቆይታ ምን ይመስላል የሚለውን ስንመለከት የኤፍኤ ካፕ ውድድር ስኬት ወይንም ሰንበት በአሰልጣኝ አርኔ ስሎት ስራ ላይ ተጽዕኖ የለውም ተብሏል። አሰልጣኙ የኤፍኤ ካፑን ዋንጫ ቢያሸንፉም ክረምት ላይ ስራቸውን ማዳን እንደማይቻል ተነግሯል። በተቃራኒው ከሩብ ፍጻሜ መሰናበታቸው በአመቱ መጨረሻ በሚኖረው ግምገማ ላይ እንደ ድክመት እንደሚቆጠር ተገልጿል። የዚህ ምክንያቱ ደግሞ የክለቡ ኃላፊዎች ለ14 ዓመታት ለሀገር ውስጥ ዋንጫዎች የሚሰጡት ግምት ባለመቀየሩ መሆኑ ተነግሯል። ኃላፊዎቹ ካለው የፋይናንስ ጥቅም አንጻር ከሀገር ውስጥ ዋንጫ የበለጠ በቻምፒዮንስ ሊግ መሳተፍን እንደሚመርጡ ተገልጿል። ክለቡ ቀጣይ ዓመት አርኔ ስሎት ነገሮችን እንዲያስተካክሉ እድል መስጠት እንደሚፈልግ ይህንን መረጃ አትሌቲክስ ዘግቦታል። ነገር ግን ይህ የሚሆነው የውድድር ዓመቱን በጥሩ ሁኔታ ማጠናቀቅ ከቻሉ ብቻ መሆኑ ተገልጿል። አሁን ላይ የክለቡ ኃላፊዎች ምዘና የሚሆነው በቻምፒዮንስ ሊግ መሳተፍና ለመሳተፍ ላይ መሆኑ ታውቋል ሲል ይህንን መረጃ አትሌቲክስ ዘግቦታል። ቤተሰቦች ይበልጡኑ የሊቨርፑል ደጋፊዎች በዚህ ላይ ሀሳባችሁን ብትጽፉልኝ ደስ ይለኛል። አርኔ ስሎት ቀጣይ ዓመት ሊቨርፑልን ይዘው ቢቀጥሉ ትመርጣላችሁ ወይንስ ቢሰናበቱ? ከተሰናበቱስ ማን ቢመጣ ትመርጣላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። በተጨማሪም ከሊቨርፑል ጋር በተያያዘ ሊቨርፑል እና ኢብራሂም ኮናቴ ለረጅም ጊዜ በአዲስ ኮንትራት ዙሪያ ድርድር ላይ ከቆዩ በኋላ ከስምምነት ለማድረስ እጅጉን ተቃርበዋል፣ ግን አንዳንድ ዝርዝሮች ይቀራሉ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ በካሪክ ቢያንስ የአውሮፓ ቻምፒዮንስ ሊግ ቦታን ማለም ችለናል ብሏል ኤቭራ። የቀድሞ ማንቸስተር ዩናይትድ ተጫዋች ፓትሪክ ኤቭራ ማይክል ካሪክ በቋሚነት ቢቀጥል የሚል ድጋፍ ሰጥቷል። ኤቭራ በንግግሩም ይህንን መናገር ከባድ ቢሆንም በካሪክ ቢያንስ የአውሮፓ ቻምፒዮንስ ሊግ ቦታን ማለም ችለናል ሲል ተደምጧል። ምክንያቱም እኔ በክለቡ እያለው ህልም ሳይሆን ዓላማ ነው የነበረን፣ እሱም 4 ዋንጫዎችን ማሸነፍ ነበር ሲል ፓትሪክ ኤቭራ ተናግሯል።
ስለ ቋሚነት ቦታው የተጠየቀው ኤቭራ በቅድሚያ ቻምፒዮንስ ሊግ መግባት አለብን፣ እኔ ዛሬ ነው የምኖረው ሲል ተደምጧል። አክሎም አንዳንዶች ልምድ ያለውም ሲሉ ሰማለሁ፣ ነገር ግን ሁሉንም ሞክረን አልሰራም፣ አሁን ግን እየሰራን ነው፣ ሁሉንም መሞከር አለብን ሲል ማይከል ካሪክ በቀጣይ በቋሚነት ማንቸስተር ዩናይትድን ቢረከብ እመርጣለሁ ሲል ተደምጧል። ቤተሰቦች በዚህ ላይ የናንተን ሐሳብ ብጽፉልኝ ደስ ይለኛል። ከማንቸስተር ዩናይትድ ጋር በተያያዘ ሃሪ ማጓየር ውሉን አራዝሟል እየተባለ ነው። እንግሊዛዊ የተከላካይ ስፍራ ተጫዋች ሃሪ ማጓየር በማንቸስተር ዩናይትድ ያለውን ኮንትራት ማራዘሙ ተገልጿል። ሰኔ ላይ ውሉ የሚያበቃው ሃሪ ማጓየር ለተጨማሪ አንድ የውድድር ዓመት ኮንትራቱን ማራዘም ችሏል። ማንቸስተር ዩናይትድ በውሉ ለተጨማሪ አንድ ዓመት የመቆየት አማራጭን ማካተቱ ታውቋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ለማንቸስተር ዩናይትድ መጫወት ክብር ነው ብሏል ሃሪ ማጓየርም። እንግሊዛዊ የተከላካይ ስፍራ ተጫዋች ሃሪ ማጓየር በማንቸስተር ዩናይትድ ውሉን በማራዘሙ መደሰቱን ገልጿል። ለማንቸስተር ዩናይትድ መጫወት ትልቅ ክብር ነው ያለው ሃሪ ማጓየር ይሄ ኃላፊነት እኔን እና ቤተሰቤ የምንኮራበት ነው ሲል ተደምጧል። ሃሪ ማጓየር አክሎም በዚህ አስደናቂ ክለብ ውሌን በማራዘሜና በልዩ ደጋፊዎች ፊት መጫወት በመቀጠሌ ደስተኛ ነኝ ሲል ተደምጧል። ዲያጎ ዳሎት የማንቸስተር ዩናይትድ ተጫዋች በህመም ምክንያት ወደ አየርላንድ አያቀናም ተብሏል። ይህንን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ በረፍት ጊዜ ወደ አየርላንድ ደብሊን በማምራት የቅናት ልምምድ ለመስራት ማቀዱ ይታወቃል። ክለቡ ትናንትና ወደ አየርላንድ የሚያመራውን የቡድኑ ስብስብ ይፋ አድርጓል። የመስመር ተጫዋቹ ዲያጎ ዳሎትና ግብ ጠባቂው ቶሚተን ባጋጠማቸው ህመም ምክንያት በስብስቡ አልተካተቱም ተብሏል። ላለፉት 5 ወራት ጉዳት ላይ የሚገኘው ማቲያስ ዴሊት በተመሳሳይ ወደ አየርላንድ አያመራም ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ማኑኤል ኡጋርቴ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ከማንቸስተር ዩናይትድ በዚህ ክረምት ለመውጣት የሚደረገው እንቅስቃሴ በይፋ ተጀምሯል ተብሏል። የተለያዩ ክለቦችም ከቱርክ እንዲሁም ከጣሊያን ተጫዋቹ ለማስፈረም አሁን እንቅስቃሴ ማድረግ ጀምረዋል ተብሏል እና ማንቸስተር ዩናይትዶች በክረምቱ ከሁለቱም አማካዮች ጋር ይለያያሉ፣ ከማኑኤል ኡጋርቴ እንዲሁም ከካርሎስ ካዜሚሮ ጋር እና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አንድ አማካይ ለማስፈረም ሙሉ በሙሉ የወሰነ ሲሆን ሁለተኛ አማካይ የመጨመር እድልም አሁን ላይ እጁ ላይ እንደሆነ ያምናል ተብሏል። ካርሎስ ባሌባን፣ ኤሊዮት አንደርሰንና እንዲሁም የክሪስታል ፓላሱን ተጫዋች አዳም ዋርተንን እየተከታተሉ ይገኛል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ዩናይትድ አንድሬ ኦናናን የመመለስ ምንም አይነት እቅድ የለውም ተብሏል። ክለቡ በአሁኑ ሰዓት ተጫዋቹን በቋሚነት በመሸጥ ከቡድኑ ማሰናበት ወይንም ለጊዜው በውሰት ለሌላ ክለብ መስጠት በሚሉ አማራጮች ላይ ጠንከር ያለ ድርድር እያደረገ ይገኛል ሲል ይህንን መረጃ ዴይሊ ሜል ዘግቦታል። በሌላ መረጃ ቼልሲ ገቢው ወደ 490.9 ሚሊዮን ፓውንድ ከፍ ብሏል ተብሏል። ይህም የገቢ መጠን በቼልሲ ታሪክ ሁለተኛው ከፍተኛ ገቢ የተገኘበት የትርፍ ወቅት ያደርገዋል ተብሏል። ከተገኘው ገቢ ውስጥም 57.9 ሚሊዮን ፓውንድ ንጹህ ትርፍ ሲሆን ይህም ማሳካት የተቻለው በከባድ የዩኤፋ ቁጥጥር ስር ሆኖ ከግብር በፊት የደረሰ ኪሳራ 262.4 ሚሊዮን ፓውንድ በመሆን ተመዝግቦ ነበር። የሰማዮቹ ተርፍም በቀጣይ የውድድር ዓመት ወደ 700 ሚሊዮን ፓውንድ ያድጋል ተብሎ ይጠበቃል። የዩኤፋ ሕግጋት በመጣስ ዙሪያ ምንም አይነት ጭንቀት በአሁኑ ሰዓት በቼልሲ ቤት የለም ሲል ይሄንን መረጃ ቢቢሲ ስፖርት ይፋ አድርጎታል። ከቼልሲ ጋር በተያዘ ቼልሲዎች የቪላንቲ ቦርኮን ዝውውር ጨርሰው ፊርማ ብቻ ነው የሚቀራቸው ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ከቼልሲ ጋር በተያዘ የኤንዞ ፈርናንዴዝ የቡድን ጓደኞች አሰልጣኝ ሊያም ሮዚኔር በተጫዋቹ ላይ የጣሉትን ቅጣት እንዲያነሱ ጥያቄ አቅርበዋል ተብሏል። የቼልሲ ተጫዋቾች ኤንዞ ለቡድኑ ከሚሰጠው ጥቅም አንጻር ቶሎ ወደ ቡድኑ እንዲመለስ ይፈልጋሉ ተብሏል። በሌላ በኩል የኤንዞ ፈርናንዴዝ ምክትል አምበልነት ቦታ ተነጥቆ ለሞይሰስ ካይሴዶ ተሰጥቷል ተብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ በርናንዶ ሲልቫ በማንቸስተር ሲቲ ቤት 6 ሳምንት ብቻ ነው የቀረው ብሏል።
ፔፕ ሊንደርስ የማንቸስተር ሲቲው ምክትል አሰልጣኝ ፔፕ ሊንደርስ በርናንዶ ሲልቫ ማንቸስተር ሲቲን ሲለቅ በጣም አስደሳች ጊዜን አሳልፎ መሆን አለበት ብሏል። አስደሳች ታሪኮች ሁሉ መጨረሻ አላቸው ያለው አሰልጣኙ ከኛ ጋር ባለው የመጨረሻ ወር እንደሚደሰትበት ተስፋ አድርጋለሁ ብሏል። አክሎም ከኛ ጋር 6 ሳምንታት ብቻ ይቀሩታል፣ ጥሩ ሽኝት እንደሚደረግለት ተስፋ አለኝ፣ ምክንያቱም ትልቅ ነገር ይገባዋል ብሏል። በርናንዶ ሲልቫን የማይተካ ያለው ፔፕ ሊንደርስ እሱ ልዩ ተጫዋች ነው፣ የትኛውም ተጫዋች ዝውውር የእሱን ቦታ አይተካውም ብሏል። በርናንዶ ሲልቫን በፊት ሊቨርፑል እያለው ጠላው ነበር፣ አሁን ግን በጣም የምወደው ተጫዋች ነው ሲል የማንቸስተር ሲቲው ምክትል አሰልጣኝ ፔፕ ሊንደርስ ተደምጧል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች የኤሊዮት አንደርሰን ዝውውር በ65 ሚሊዮን ፓውንድ ከዓለም ዋንጫው በፊት እንደሚጨርሱት ያምናሉ ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ፋብሪዞ ሮማኖ ደግሞ እንዲህ ብሏል። ማንቸስተር ሲቲዎች ኤሊዮት አንደርሰንን ለማስፈረም ከወኪሎቹ ጋር ንግግር ጀምረዋል ሲል መረጃውን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለዛሬ ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።